በየጊዜው የነዳጅ ዋጋ ጭማሪ በማድረግ ላይ የሚገኘው መንግስት በነዳጅ ከሚሰሩ መኪናዎች ጋር በተያያዘ አዲስ እቅድ ማውጣቱን አስታውቋል። ለዚህ እቅድ ስኬትም በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የሚያስችል መመሪያ መዘጋጀቱን ሰምተናል። በሌላ በኩል ደግሞ ከፋይዳ መታወቂያ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም የፋይዳ ልዩ ቁጥርን መናገር ምንም ችግር እንደሌለው ተገልጿል። ሰላም ቤተሰቦች መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከነዳጅ ወይንም ደግሞ ከኤሌክትሪክ መኪና ጋር በተያያዘ ያላችሁንም ተሞክሮ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በየጊዜው የነዳጅ ዋጋ ጭማሪ በማድረግ ላይ የሚገኘው መንግስት በነዳጅ ከሚሰሩ መኪናዎች ጋር በተያያዘ አዲስ እቅድ ማውጣቱ ታውቋል። ለዚህ እቅድ ስኬትም በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የሚያስችል መመሪያ መዘጋጀቱን የሰማነው። መንግስት በነዳጅ የሚሰሩ መኪናዎችን ለመቀየር አዲስ እቅድ አውጥቶ እየሰራበት ይገኛል። ለዚህም ይረዳው ዘንድ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የሚያስችል መመሪያ ተዘጋጅቷል። በሚሊዮን የሚቆጠሩ የነዳጅ መኪናዎች ባሉባት ኢትዮጵያ ከ42000 በላይ ምዝገባ ያጠናቀቁ የኤሌክትሪክ ተሽከርካሪዎች ብቻ ይገኛሉ ተብሏል። እንደ ትራንስፖርትና ሎጂስቲክስ ሚኒስቴር ከሆነ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የሚያስችለው የመመሪያ ዝግጅት ተጠናቋል። መመሪያው ደረጃውን ጠብቆ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ከመቀየር አንጻር ወሳኝ አሰራሮችን ያካተተ መሆኑ ታውቋል። በሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎት እና የቁጥጥር ዘርፍ አማካሪ አቶ አሰፋ ሐዲስ እንደሚሉት ከሆነ የኤሌክትሪክ ተሽከርካሪዎችም ወደ ሀገር ውስጥ ሲገቡ ማሟላት ያለባቸውን ደረጃ የሚወስን መስፈርትን ያካተተ መመሪያ መዘጋጀቱን የተገለጸው በቅርቡም በባለሙያዎች እይታና በባለድርሻ አካላት ተሳትፎ ማረጋገጫ ከተሰጠው በኋላ መመሪያው ይጸድቃል ተብሎ ይጠበቃል። የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪው አክለው እንደተናገሩት አሁን ላይ በኢትዮጵያ ውስጥ ከ42000 በላይ ምዝገባ ያጠናቀቁ የኤሌክትሪክ መኪናዎች ይገኛሉ። ወደ 100,000 የሚጠጉት ደግሞ ያልተመዘገቡ ወይም ደግሞ ወደ ሀገር ውስጥ ገብተው ነገር ግን ስራ ላይ ያልዋሉ ተሽከርካሪዎች ናቸው። በተለይም የነዳጅ ተሽከርካሪ አውቶሞቢሎች መግባት ካቆሙበት ከ2016 ዓ.ም አጋማሽ ጀምሮ የኤሌክትሪክ ተሽከርካሪዎች በብዛት ወደ ሀገር ውስጥ መግባት ችለዋል። ይህ አሰራር ተግባራዊ ከመደረጉ በፊት የነበሩ የኤሌክትሪክ መኪናዎች ቁጥር ግን ከ3000 ያልዘለለ እንደነበርም ታውቋል። አደጋን ከመቀነስና የትራንስፖርት አገልግሎቱን የተሳለጠ ከማድረግ አንጻር ሌሎች ለአሰራር አስቸጋሪ የነበሩ ጉዳዮች በሙሉ በመመሪያው እንዲስተካከሉ የሚደረግበት ግልጽ አሰራርን መዘርጋቱን የታወቀው። በዚህም መሰረት በነዳጅ የሚሰሩ ተሽከርካሪዎችን በኤሌክትሪክ በመተካት ወደ ሀገር ውስጥ የማስገባት ስራ በስፋት እየተሰራበት ይገኛል። መንግስት የትኛዎቹን የነዳጅ መኪናዎች ወደ ኤሌክትሪክ እንደሚቀይር ግን በይፋ አላሳወቀም። ብዙ የመኪና ባለቤቶችን በነዳጅ ዋጋ ጭማሪ ምክንያት አሁን ፊታቸውን ወደ ኤሌክትሪክ መኪናዎች እያዞሩ መሆኑ ተጠቁመዋል። የነዳጅ ዋጋ በዓለም አቀፍ ደረጃ ባሉ የተለያዩ ግጭቶች ምክንያት ከጊዜ ወደ ጊዜ እየጨመረ መምጣቱ ደግሞ የነዳጅ መኪና ባለቤቶች ይበልጥ ትኩረታቸውን ወደ ኤሌክትሪክ እንዲያደርጉ ሊያደርግ እንደሚችልም ተገልጿል። በሌላ በኩል ደግሞ ከፋይዳ መታወቂያ ጋር በተያያዘ አዲስ መረጃ ይፋ ሆኗል። በዚህም የፋይዳ ልዩ ቁጥርን መናገር ምንም ችግር እንደሌለው ነው የተገለጸው። የፋይዳ ልዩ ቁጥር ለማንኛውም ህጋዊ አካል ማጋራት ምንም አይነት ችግር የለውም ሲል የብሔራዊ መታወቂያ አገልግሎት ጽሕፈት ቤት አስታውቋል። የፋይዳ ልዩ ቁጥር ባለ 12 አሃዝ ሲሆን ልዩ ቁጥርና በህይወት ዘመን አብሮ የሚቆይ የማይቀየር ቁጥር መሆኑ ተነግሯል። የፋይዳ ተለዋጭ ቁጥር የሚባለው ደግሞ ባለ 16 አሃዝ ተለዋጭ ቁጥር ሲሆን በተለያዩ ተቋማት አንድ ግለሰብን ማንነቱን ለማረጋገጥ የሚያገለግል እንደሆነ ነው የተገለጸው። ነገር ግን ፋይዳ ቁጥር በባዮሜትሪክ መረጃ የተደገፈ በመሆኑ የአንድን ሰው ቁጥር በማጋራት የሚመጣ ምንም አይነት የማንነት ስርቆት ወይም ሌላ ሰው ተመሳስሎ የሚገለገልበት አግባብ የለም ሲል ጽሕፈት ቤቱ አስታውቋል። በሌላ በኩል ደግሞ ከውጭ ወደ ኢትዮጵያ የሚገባው ምርት የጥራት ማረጋገጫ ዲጂታል አለመሆኑ ክፍተቶችን እየፈጠረ ነው ተብሏል። ከውጭ ሀገራት ወደ ኢትዮጵያ የሚገቡ ምርቶች የጥራት ማረጋገጫ የሚሰጥበት አግባብ ማኑዋል ወይም በወረቀት በመሆኑ በኢትዮጵያ የገቢ ምርት ዝውውር ላይ
ክፍተቶችን እየፈጠረ ነው ሲል ትሬድማርክ አፍሪካ አስታውቋል። በኢትዮጵያ የትሬድማርክ አፍሪካ ዳይሬክተር እውነቱ ታዬ ማንኛውም የገቢና ወጪ ንግድ ጥራቱ ሳይረጋገጥ ወደ የትኛውም ሀገር እንደማይላክና እንደማይገባ ተናግረዋል። ነገር ግን እስካሁንም ድረስ የጥራት ደረጃው የሚረጋገጥበት አግባብ በወረቀት ብቻ በመሆኑና ወረቀቶች እንደ ልብ በማይገኙበት ጊዜ ስራውን በማጓተት የገቢ ምርቶች ላይ ችግር እንዳሳደረበት አንስተዋል። አክለውም በዓለም ላይ የገቢና ወጪ ንግድ ከሚፈጸምባቸው ከ100 በላይ ሀገራት መካከል የዲጂታል ስርዓቱን ባለመከተል ወደ ኋላ የቀረችው ኢትዮጵያ እንደሆነች ገልጸዋል። በዚህም መሰረት ትሬድማርክ አፍሪካ የኢትዮጵያን ገቢና ወጪ ንግድ ለማጠናከር ከሚመለከታቸው ባለድርሻ አካላት ጋር በመሆን እየሰራ እንደሚገኝ ተናግረዋል። ይህንን የምርቶችን የጥራት ደረጃም በዲጂታል ስርዓት እንዲሆን ለማድረግ ሰፋፊ ስራዎች መኖራቸውን ያነሱት ዳይሬክተሩ በቅርቡም ከኢትዮጵያ ግብርና ባለስልጣን ጋር በመሆን ይፋ የሚደረግ የዲጂታል አሰራር መኖሩን አጽንኦት ሰጠው አስታውቀዋል። በሌላ በኩል ደግሞ በአገዋ ዕድል መታገድና በቅርቡም የአሜሪካ መንግስት በጣለው የ10 በመቶ ታሪፍ ምክንያት ወደ አሜሪካ የሚላከው የኢትዮጵያ አበባ ተጽዕኖ አርፎበታል መባሉን ሰምተናል። በመሆኑም ኢትዮጵያ ለአበባ ምርቷ በአፍሪካ በመካከለኛው ምስራቅና በአውሮፓ ሀገራት አማራጭ ገበያ እያፈላለገች መሆኗ ተሰምቷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢትዮጵያን ጨምሮ ወደ አሜሪካ ምርቶቻቸውን በሚልኩ 100 ሀገራት ላይ በቅርቡ ታሪፍ መጣላቸው ይታወሳል። በኢትዮጵያ ላይ የተጣለው ታሪፍ 10 በመቶ መሆኑም ይታወቃል። ቀደም ሲል የአፍሪካ ሀገራት የተለያዩ ምርቶቻቸውን ከቀረጥ ነፃ ወደ አሜሪካ እንዲያስገቡ ከተሰጠው እድል ወይም ከአገዋ ኢትዮጵያ መታገዷም ይታወሳል። ኢትዮጵያ ከአገዋ እድል የተሰረዘችው ከሰሜኑ ጦርነት ጋር በተገናኘ በመንግስትና በጦርነቱ ተሳታፊ በሆኑ አካላት ሰበብ በተፈጠሩ የሰብአዊ መብቶች ጥሰት ምክንያት እገዳው መጣሉ ተጠቅሷል። በእነዚህ ሁለት የአሜሪካ መንግስት ውሳኔዎች ምክንያት ተጽዕኖ ካገኛቸው መካከል ደግሞ የአበባ ዘርፍ አንዱ መሆኑ ተነግሯል። ኢትዮጵያ ከአገዋ እድል ከታገደች በኋላ 6 በመቶ ታክስ እየከፈለች ምርቱን ስትልክ እንደቆየች የሚያስታውሱት የኢትዮጵያ አበባ አትክልትና ፍራፍሬ አምራቾችና ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ የፕሬዝዳንት ትራምፕን ውሳኔ ተከትሎ ደግሞ የምንከፍለው ታክስ ወደ 16 በመቶ ከፍ አድርጎታል ሲሉ ተናግረዋል። ተጽዕኖን ለመቋቋም ለኢትዮጵያ የአበባ አትክልትና ፍራፍሬ ምርቶች ተጨማሪ ገበያዎችን እያፈላለግን ነው ሲሉም አቶ ቴዎድሮስ ተናግረዋል። ምርቶቹን ወደ አፍሪካ፣ መካከለኛው ምስራቅና አውሮፓ ሀገራት በስፋት ለመላክ ስራዎች መጀመራቸውንም ገልጸዋል። ኢትዮጵያ ወደ አሜሪካ ከላከችው አበባ እስከ 45 ሚሊዮን ዶላር ስታገኝ መቆየቷ ተነግሯል። ኢኳዶርና ኮሎምቢያ ደግሞ በአሜሪካ ገበያ ኢትዮጵያን በአበባ ምርት የሚፎካከሩ ሀገራት እንደሆኑ ተጠቅሷል። ኢኳዶር ልክ እንደ ኢትዮጵያ የ10 በመቶ ታሪፍ በፕሬዝደንት ትራምፕ የተጣለባት ሲሆን የኮሎምቢያ ደግሞ 16.8 በመቶ ነው። ሁለቱ ሀገራት ለአሜሪካ ቅርብ በመሆናቸው የትራንስፖርት ወጫቸው አነስተኛ እንደሆነ የተነገረው። ይህም የተጣለውን ታሪፍ ተቋቁሞ በአሜሪካ ገበያ እንዲቆዩ ሊረዳቸው ይችላል ተብሏል። በሌላ በኩል ደግሞ የኬንያው KCB ባንክ ኢትዮጵያ ለመስራት የሚመጣ የመጀመሪያው የውጭ ሀገር ባንክ እንደሚሆን ተነግሯል። ከኢትዮጵያ ብሔራዊ ባንክ ምንጮች የተገኘው መረጃ እንደሚያሳየው KCB ባንክ ወደ ኢትዮጵያ ገብቶ ለመስራት ማሟላት ያለባቸው ጉዳዮች ላይ ውይይት እየተደረገ ነው። በቅርቡ ስራውን ለመጀመር የሚያስችለውን እንቅስቃሴ ማድረግ እንደሚጀምርም ምንጮቹ ገልጸዋል። KCB ባንክ የኢትዮጵያ የፋይናንስ ዘርፍ ውስጥ ይገባሉ ተብለው ከሚጠበቁ የውጭ ሀገራት ባንኮች የመጀመሪያው እንደሚሆን ነው መረጃው የሚያሳየው። ብሔራዊ ባንክ ከKCB ባንክ ከፍተኛ የማኔጅመንት አባላት ከዋና ስራ አስፈጻሚው እንዲሁም ደግሞ ከቦርድ አባላቱ ጋር ውይይት ማካሄዱን በማህበራዊ የትስስር ገጹ አጋርተዋል። በዚህ መሰረት ባንኩ ኢትዮጵያ ለመግባት ዝግጁ ነው ተብሏል። በቅርቡ ለ2 ቀናት በተካሄደ የኢትዮጵያ የፋይናንስ ፎረም ላይ KCB ባንክ በኢትዮጵያ ስራ ለመጀመር ፍላጎት እንዳለው መግለጹ አይዘነጋም። የህዝብ ተወካዮች ምክር ቤት በ2017 ዓ.ም ያጸደቀውና የውጭ ባንኮች ወደ ኢትዮጵያ ገበያ እንዲገቡ የሚፈቅደው የባንክ ስራ አዋጅ ማንኛውም የውጭ ባንክ ከብሔራዊ ባንክ የጽሑፍ ፈቃድ ሳያገኝ ኢትዮጵያ ውስጥ ቅርንጫፍ ወይም ንዑስ ቅርንጫፍ መክፈትም ሆነ የተከፈተውን መዝጋት እንደማይችል ደንግገዋል። በተጨማሪም አዋጁ ማንኛውም ባንክ በከፊል ወይም ሙሉ በሙሉ በባለቤትነት የሚይዘው ቅርንጫፍ ባንክ ወይም
እንደራሴ ቢሮ እንዲከፍት የሚፈቅድ ሲሆን በአንድ የአገር ውስጥ ባንክ የሚኖረው የአክሲዮን ድርሻ ከባንኩ አጠቃላይ የተፈረመ ካፒታል ከ49 በመቶ መብለጥ አይችልም ይላል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።